እንግዲህ ቤተሰባዊ ትብብር፣ አንድነት፣ መደጋገፍ ሲባል ምን ማለት ነው? ባልና ሚስት ይገናኛሉ፣ ልጆች ይመጣሉ። እነዚህ ቤተሰቦች መካከል እያንዳንዳቸው ስራ አላቸው። ባልና ሚስት ላይ በገንዘብ ይተጋገዛሉ፣ ከዛሊከ በዲንም ይተጋገዛሉ፣ ከዛሊከ በስራም ይተጋገዛሉ። እነዚያ ያመኑ ሰዎች፣ መልካም ስራ የሰሩ ሰዎች ዝርያቸውን እናስከትልላቸዋለን ብሏል። አንተም በውጭ በተሰጠህ ብቻ ተገደብ፣ አንቺም በውስጣዊ በቤት ውስጥ ባለው ስራ ብቻ ተገደቢ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት አድርጎ ልኳቸው ዝቅ ብለው ቤተሰቦቻቸውን ያግዙ ነበር። ቤተሰቦቻቸውን ይخدማሉ። በዒባዳ ላይ የማታቀውን ያስተምራታል፣ የምታቀውን ታስተምረዋለች። ይሄ ነውር አይደለም። ቡናው ገነፈለ፣ ወጡ እንትን አለ፣ እንደዚህ ሆነ ይላል። እሷ እስከምትመጣ ከዛ ገንፍሎ ያልቃል፣ ፈሶ ያልቃል። ይሄ ነው። ለምን ብድግ ብሎ አይሰራውም? እሱ መህሬን አንተ መስለምን አርጊያለሁ። አጂብ። በዚህ ታሪክ አፍዶሉል ምሁር የሷ እንደሆነ ይነገራል። እዚህ ዓለም ላይ እኮ ዋናው የሚፈለገው ነገር ደስታ እኮ ነው። ደስታ ደግሞ የሚያመጣ ነገር አንዱ ምንድን ነው? መተጋገዝ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ አማ ባዕድ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? ፕሮግራሙን በጣም እንደወደዳችሁ ተስፋ እናደርጋለን። በቤተሰባዊ ጉዳይ ላይ እየተነጋገርን ያለነው ፕሮግራም ከነዚህ ውድና አገራችን ላይ ካሉት ብዙ አስተዋጽኦ እያደረጉ ካሉ መሻይኾቻችን ኡስታዞቻችን ጋር ያደረግነው ቆይታ ዛሬም ይቀጥላል። ዛሬ ደግሞ አላህ ካለ ቤተሰባዊ ትብብር፣ አንድነት፣ በቤተሰብ መካከል ያለን መደጋገፍ የመሳሰሉትን የምንመለከትበት ፕሮግራም ነው። ሼኽ ያዕቁብ ሰላም አለይኩም። እንግዲህ ቤተሰባዊ ትብብር፣ አንድነት፣ መደጋገፍ ሲባል ምን ማለት ነው? መርሐባ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢህ። አዎ ቤተሰብ ሲመሰረት ከሁለት ከዛም ተጣምሮ ነው። ባልና ሚስት ይገናኛሉ፣ ልጆች ይመጣሉ። እነዚህ ቤተሰቦች መካከል እያንዳንዳቸው ስራ አላቸው። በእነዚህ በስራቸው ላይ ትብብር ነው። ተካፉል ማለት ትብብር هو التعاون المتبادل بين أفراد المجتمع أو بين أفراد الأسرة በቤተሰብ ግለሰቦች መካከል እያንዳንዳቸው አንዱ አንዱን የሚያግዝበትና የሚረዳበት ትብብር ትግግዝ ማለት ነው። ሁሉም ሰው እያንዳንዱ ስራ አለው። አላህ ሱብሓነሁ ወተዓላ ለሰውየው የሚመቸውን ስራ ሰጥቷል። ቀዋማ የበላይነት አስተዳዳሪነትን ሰጥቷል። ይህ አስተዳዳሪነት የሱ ስራ ነው። ውጫዊ ስራን ይሰራል ማለት ነው። ለሴትን አላህ ሱብሓነሁ ወተዓላ እቤታችሁ ተቀመጡ ወቀርነ ፊ ቡዩቲኩነ ብሎ የቤትን ስራ እንድትሰራ አድርጓታል፣ ከስር እንድትሆን። ነገር ግን ይህ ማለት አንተም በውጭ በተሰጠህ ብቻ ተገደብ፣ አንቺም በውስጣዊ በቤት ውስጥ ባለው ስራ ብቻ ተገደቢ ማለት አይደለም። ሁላቸውም ሊተባበሩ ይገባል። ለዚህም ነው ሰይዱል ሙርሰሊን ነቢዩ ዓለይሂ ሰላቱ ወሰላም ዓኢሻ ረዲየላሁ ዐንሃ ሲጠየቁ ነቢዩ ዓለይሂ ሰላቱ ወሰላም እቤታቸው ውስጥ ምን ያደርጉ ነበር ሲሏቸው ካነ የኩን ፊ ሚህነቲ አህሊህ፣ ሚስታቸውን ይኸድሙ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ፍየላቸውን ያልባሉ፣ ጫማቸውን ይሰፋሉ፣ ልብሳቸውን ይጥፋሉ፣ የሚደረጉ ነገሮችን ሁሉ ያደርጋሉ። ነቢዩ ዓለይሂ ሰላቱ ወሰላም ሰይዱል ሙርሰሊን የተባሉት ነቢይ ይሄ ነው ስራቸው። ስለዚህ ተካፉል ትብብሩ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት አድርጎ ልኳቸው ዝቅ ብለው ቤተሰቦቻቸውን ያግዙ ነበር። ቤተሰቦቻቸውን ይخدማሉ። የትኛው ወንድ ነው አሁን ቡናው ወይም ወጡ ስትገነፈል ካያት እሷ እኮ ሄዳለች፣ ሩቅ ቦታ ነው ያለችው፣ ወይ ሽንት ቤት ልትሆን ትችላለች። ፋጢማ ሐፍሳ ቡናው ገነፈለ፣ ወጡ እንትን አለ፣ እንደዚህ ሆነ ይላል። እሷ እስከምትመጣ ከዛ ገንፍሎ ያልቃል፣ ፈሶ ያልቃል። ይሄ ነው። ለምን ብድግ ብሎ አይሰራውም? እሱ ይችን ያክል እንኳን ማገዝ የሚከብደነን በነብዩ ዓለይሂ ሰላቱ ወሰላም ተከትለናል። የነብዩን ዓለይሂ ሰላቱ ወሰላም ፈለጋቸውን እግር በእግር ተከትለናል። ይሄ ነው የኛ ነቅስ፣ ይሄ ነው የኛ ጉድለት። ጠይብ ተካፉል ትብብር ትግግዝ በዲንም ዙሪያ ላይ ይመጣል።
አንዱ አንዱን ያግዘዋል፣ አንዱ አንዱን ይረዳዋል። በዒባዳ ጉዳይ ላይ በዚህ በእንቅስቃሴ ጉዳይ ላይ ከአላህ ጋር ባለ ግንኙነት አንዱ ተቅሲር ካሳየ ወይም ተቃዑስ ወደ ኋላ ዘወር ማለት ካሳየ ነባኸው ወአርሸደ ያነቀዋል፣ ይነግረዋል፣ ይመክራታል፣ ትመክረዋለች። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ አንድን ባሪያውን ረሒመላሁ እምረአን ሌሊት ተነስቶ ሚስቱንም አስነስቶ አስነቅቶ ያሰገዳት፣ ሴትም እንደዚሁ በእሷ ተነስታ ሰግዳ ባሏንም ስገድ እንጂ ነጋ እኮ ፈርድ ብቻ ነው እኛ የምንሰግደው ሱነኖችም ያስፈልጋል እኮ የምትል ቆንጆ ትብብር ማለት ይሄ ነው። ትግግዝ ማለት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ይህን ሐዲስ ሊተገብሩት ይገባል። ግን ዛሬ ተቃራኒው ነው አልሼክ። በዚሁ አጋጣሚ አንሱት። ተነስ ኳሱ ሊጀምር ነው፣ ተነስ የሆነ ነገር ላይ ነው፣ በፈሳድ ወይ ደግሞ ምንም ማላ ያኒ በሆነ ነገር ላይ ነው መተባበሩ መደጋገፉ እያየን ያለ ነውና እቺን እስቲ ትንሽ ሱብሃንአላህ። አዎ ባል ሚስቱን፣ ሚስት ባሏን በዒባዳ ላይ ማገዙ የአላህ ስብሓነሁ ወተዓላ ትእዛዝ የአላህ ስብሓነሁ ወተዓላ ግዴታ በእኛ ላይ ያለብን መሆኑን ረስተናል። በል በተቃራኒው ነው የምናመራቅነው፣ የምንቀሰቅሰው፣ እንትን የምንለው ይሄን እንዲኩን የምንለው በዚህ ነው። ኳሱ ላይ የሆነ ነገር ቀጭ ማለች አይደል? ለጫቷ ለምኗ ይዞ ይገባል እሱ ከውጭ አይደል? እሷ ደግሞ ቡናውን ታፈላለች። በዛ ነው የምታግዘው። ተው እኔ አንተን ቀርጥ ቤቴ ላይ እየለቀምኩ መኖር የለብኝም፣ እየጠረኩ መኖር የለም። በዚህ ነበር ማገዝ የነበረባት። ሁለተኛ ቤቴ እንዳታመጣ፣ ገንዘባችንም እንዳታባክን፣ ወንድነትህንም እንዳታባክን እንፈልግሃለን እኛ ማለት ነበረባት። በዚህ ነው ማገዝ። በተቃራኒው እንደዚሁ እሱ ጀግና ከሆነ እንደው ጎበዝ ከሆነ ጠንከር ያለ ከሆነ መስጂድ ሂዶ ሰግዶ ይመጣል ሱብህ። እሷ ግን ተኝታ ነው የሚያገኛት። አልተነሳችም፣ ሻወር አልወሰደችም፣ ውዱእ አላደረገችም፣ ሱብህ አልሰገደችም። ዝም ማለት የለበትም፣ ማገዝ አለበት ሚስቱን። ተካፉለል ኡሰር የሚለው ውስጥ ይሄ ይካተታልና ጥንካሬ ያስፈልጋል። በዲን ላይ መኮትኮት፣ በዲን ላይ እንትን ማለት ያስፈልጋል። ትግግዙ በስራም እንዳለ ሆኖ በዒባዳም ላይ የሚያካትት ሻሚል የሆነ ቃል ነው ተካፉል የሚለው ማለት ነው። ሹክራን ጀዛከላህ ኸይር። ቤተሰባዊ አንድነት መተባበር በኢስላም ትልቅ ቦታ አለው። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን አላህ የገለጸው ነው። ሻህ ዑመር ሻሃችን ሻህ ያዕቁብ እንግዲህ መተባበር መተጋገዝ ትዳርን እንደሚያጠናክር አንድነትን ፍቅር እንደሚያመጣ በደንብ ገለጹልን። እርሶ ደግሞ ሱወሩ ተካፉል ምንድን ነው? አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመንዋላ። እንግዲህ ተካፉል የሚባለው ነገር ሼክ በደንብ ገልጸውታል። ዲምነን ሱወሩንም በዛው ጠቃቅሰውታል፣ ነካክተውታል። እና ባልና ሚስት ብቻን ሳይሆን ልጅና አባትም በአጠቃላይ የቤቱ አባል በአጠቃላይ እርስ በርስ መተጋገዛቸው አስፈላጊ እንደሆነ በጣም ጠቅሰውልናል። የምትተጋገዙ በብዙ መንገድ ነው የሚተጋገዙት፣ በብዙ መንገድ ነው። በገንዘብ ሊሆን ይችላል፣ ማድየን ወማዕናውየን መተጋገዝ አለ። ባል ሚስቱን ነፈቃ ግዴታ ነው። ምናልባት ከቤተሰቦቿም ጋራ የማዲ ወይም የኢኮኖሚ ጥረት ካለ በዛ በኩል ሊያግዛት ይችላል። ይሄኛውን ግዴታ ነው አድርገን ብንወስደው ማለት ነው። እሷም እንደዚሁ ምናልባት እሱ እጅ ያጠር ሊል ይችላል። እሷም ታላት ገንዘብ ባሏን ብታግዘው የዘይነቡ ተቀፊያን ታሪክ ብናመጣው እዚህ ጋር ሁለት አጅር የምታገኝበት ይሆናል ማለት ነው። እንዲሁም የኸዲጃን ተነብዩ ሰለላሁ ዐለይሂ ወሰለም ጋር ያለውን ታሪክ ብንወስደው ነብዩ ዐለይሂ ሰላቱ ወሰላም በብዙ ነገር እንዲያገለግለችዎት አመስግነዋታል እንደሚታወቀው ማለት ነው። ተሷው ልጅ አላህ ሰጥቶታል እና በገንዘብ ዙሪያ ያለውን እንደዚሁ። ስለዚህ ባልና ሚስት ላይ በገንዘብ ይተጋገዛሉ፣ ከዛሊከ በዲንም ይተጋገዛሉ፣ ከዛሊከ በስራም ይተጋገዛሉ። ሀዛ ሚን ሱወሪ ተካፉል። በዒባዳ ላይ የማታውቀውን ያስተምራታል፣ የምታውቀውን ታስተምረዋለች። ይሄ ነውር አይደለም። እንዲሁም ለዲን ማገዝ ሐታ ስታገባም ታግዘዋለች። እኔ እንደማየው የአቡ ጦልሃን ታሪክ ብንመለከት ኡሙ ሱለይም ለእስልምና እንዲመጣ ሁሉ አግዘዋለች። መህሯን ሁሉ እስልምናውን አድርጋ ማለት ነው። ይሄ ሁሉ ሚን ሱወሪ ተካፉል ነው እና መተባበራቸው ጥሩ ነው። መህሯን እስልምና ማለት እሱ እስልምና እንዲቀበል ነው። መህር አንተ ስለም እኔ ደግሞ መህሬን አንተ መስለምን አድርጌያለሁ። አጂብ። በዚህ ታሪክ
አፍዶሉል ምሁር የሷ እንደሆነ ይነገራል። በዚህ በእስልምና ታሪክ ውስጥ ማለት ትልቅ መር ተሁሉም ሰው በላይ ምክንያቱም አቡ ጠልሃ ማለት ገንዘቤን ሁሉ ለእንትና ብር ሐታ ትንፍቅ ማቱ ይቡኒ የወረደ ጊዜ ተመወደ ሁሉ ይሄን ነውና ይሄንን ለአላህ Subhanahu Wa Ta'ala ቢሩን ፈልጌ ሰጥቻለሁ ያለ ጎበዝ ነው ያሰለመችው። ነብዩ ሰለላሁ ዐለይሂ ወሰለምን የኡህድ ጦርነት ጊዜና በነህሪ ዱና ነህሪክ እያለ ሲከላከል የነበረ ሰው በሷው ከና ያሰልማል። ሐዛ ምን ተካፉል ነው መተጋገዝ ነውና ዛሬ አንዳንድ እህቶች ገና ሲያገባው በተለይ ሰለምተም ሊሆን ይችላል እንኳን ሳይሰልም ቀርቶ አይደለም እስልምና ጠልቶ እንዲወጣ ሁሉ የማይችለው ሁሉ እየተጠየቀ ትዳር እንዲጠላ የሚደረግበት ሁኔታ አለና ይሄም ከዙ ሊታሰብበት ይገባል። ሶረት ተካፉልን ያጠፋል። በታዕሊምም ዙሪያ እንደዚህ ሊተጋገዙ ይገባል። አባትና ልጅ ልጅና አባት በአጠቃላይ والله في عون العبد ما كان العبد في عون اخيه እንኳን አይደለም በተሰብ ላይ ወንድምና ወንድ እንኳን መተጋገዝ ያላህን ገዛ ያስገኛልና በተሰቡ ተጋግዞ ቤቱን ያለውን ችግር መቅረፍና ዱዓ ተደራርጎ መኖር። ማይኩን ለሸሃችን ለሸህ መሐመድ ጁዲ ይስጡልን። ሸህ ዑመር በጣም እናመሰግናለን። የሰጡት ማብራሪያ እጅግ የሚያስደስት ነው። ሸሃችን ውጤቱ ምንድነው? ፋናው እንግዲህ መተባበር መተጋገዝ ብዙ ውጤት አለው። ምንድነው? ቢስሚላሂ الرحمن الرحيم الحمد لله والصلاه والسلام على رسول الله። እንደዚህ የሚተጋገዙ ከሆነ ያው ጥሩ ነገር ይፈጠራል። ጥሩ ትውልድ ይመጣል። የሚፈጠረው ደህና ይሆናል። እነዚህም ደግሞ አሁን የተፈጠሩት ሌላ ልጅ ሲገኝ ማለት ነው ሲخلق የነሱን ይይዛሉ ማለት ነው። ወሃከዛ መቼም ሶላህ ሲገኝ መጨረሻው ውጤቱ ጀነት መግባት ነው። ተያይዙ ጀነት መግባት ነው። አላህ Subhanahu Wa Ta'ala ምን ይላል? ወለዚነ አመኑ ወተበዐቱሁም ذريتهم بإيمان ألحقنا بهم ይላል። እነዚያ ያመኑ ሰዎች መልካም ስራ የሰሩ ሰዎች ዝርያቸውን እናስከትልላቸዋለን ብሏል። ሰላህነት ሲኖር ኢማን ሲኖር ትንሽ ኢማን ካለ ደረጃቸውን አላህ ከፍ ያደርጋል እና መተጋገዝ ጥሩ ትውልድ እንዲፈጠር ይሆናል። አንደኛ ደግሞ ችግርም ይጠፋል። ጭቅጭቅም ፍቅር ነው የሚሆነው። በደስታ ይኖራሉ ማለት ነው። እዚህ ዓለም ላይ እኮ ዋናው የሚፈልገው ነገር ደስታ እኮ ነው። ደስታ ደግሞ የሚያመጣ ነገር አንዱ ምን ነው? መተጋገዝ ነው። የሰው ልጅ የሚያግዘውን ይወዳል፣ የሚሰጠውን ይወዳል እና ደስታ ይገኛል ማለት ነው። ያው የዱንያ ጀነት ነው ማለት ነው። የዱንያ ጀነት ነውና ይተጋገዙ። ባልም ሚስቱን ያግዝ፣ ሚስትም ባሏን ታግዝ በሁሉም ነገር ማለት ነው። አሁን ቀደም ታዕሊም ብለው ነበርና የሆነ ታቢዒ ትዝ አለኝ። ሂሻም የሚባል ሂሻም ኢብኑ ዑርዋ ሚስቱ ፋጢማ ትባላለች። ሐዲስ ይሄ እንግዲህ ኩቱብ ሲተላይ ያለ ነው። ከሚስቱ ነው ሐዲስ የሚያወራው። አን ፋጢማ ይላል ከሚስቱ እያወራ ማለት ነው። እኛም እናውቃቸው አሉ በእኛም ጊዜ ማለት ነው። ቁርአን ያልቀሩ ሰዎች ከባለቤታቸው የቀሩ ሰዎች አሉ። እና መተጋገዙ ወሳኝ ነው። አላህ ከሚተጋገዙት አላህ ያደርገን። አሚን አሚን። መተጋገዙ ወሳኝ ነው፣ ኸይር ነው፣ ብዙ ጥቅም አለው። ሸሃችን የገለጹት ነው። ስለዚህ ትዳራችን የተሳካ እንዲሆን፣ ቤተሰባችን ያማረ እንዲሆን መተባበር፣ መተጋገዝ፣ እርስ በራሳችን በዲንም በዱንያም ጉዳይ ላይ አንድ ልንሆን ይገባል። ያማረ ቤተሰብ እስልምና በምን መልኩ እንዴት እንደሚገኝ ነግሮናል። መፍትሄ ያለው ዲን ነውና ወደ ዲናችን እንመለስ፣ እንረዳዳ፣ እንደጋገፍ። ባል ሚስትሽን በአኺራ ጉዳይ ላይ ጨቅጭቂው፣ እንደዚሁም ባል ሚስትህንም ጨቅጭቃት፣ ሚስት ባልሽንም ጨቅጭቂው። የዛሬው የአፍሪካ ቲቪ መልእክት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።